እኛም ስንለው የነበረ ነገር ነው። የሱ እንዳልሆነ ያው የታወቀ ነው። እና አለውም ቆይ አላለውም እዚህ ጋር ልመልስልሽ። እሺ ያቆም ላትቀጥል ያታቆም ለካ ሰው በቃ እኔ የሱ ልቀጥልላት፣ በቃ እኔ ልቀጥልላት። እሺ የሱ እንዳልሆነ እናውቃለን አልሽ አይደለ? እኛም ሁላችንም ልናውቅ እንችላለን። እዚህ ጋር ግን የኔ ናት ተረክቤያለሁ አምኛለሁ ብሎ ተቀበለ። አንድ ቤት ሊያኖራት ተስማማ። አሁን ደግሞ ዛሬ የኔ አይደለችም ምን አስባለ ነው? ዲኤን ባረግልሽ እዚህ ጋር ዲኤን ባረግ ማንም አያምነኝም አለ። እዛ ሲዶ ዲኤን ማድረጉ ይቀራል እኮ ማን ያምነው? እዚህ ጋር ማለት ነው። እኔ ልመልሳላችሁ ማለት ነው። ምክንያቱ ማንም ሰው የሚያምነኝ ሰው በቃ ልትነግረው ወይ እቺ አርጌ በቃ ራሷ ልትነግረው እሷ ደግሞ ምንድነው የምትነግረው? ሁለተኛ ልጅ ታርግዛለችና አይ ሁለተኛ ልጅ የተረገዘ ነው ያንተ እንጂ የመጀመሪያ ልጅ ያንተ አይደለም ብላ በዚህ ተዘጋዋለች። እንደዚህ ነው የፈለገው። ዴዴን ምርመራ ያደርገው። እንዴት አመሻችሁ የኔ ውዶች፣ የኔ እንቁዎች፣ ሰላም አመሻችሁ። አሁን እዚህ ጋር እኔ ምንም ያልገባኝ ነገር አለ። ምንድነው ያልገባኝ? ይሄ ሌላ ነገር እኔ ምንም በውስጤም በምንም አላስበው ተደርጓል ብዬ ማለት ነው። ሌላ አይቀበለውም። ይሄ ዲኤንኤ ያለው ማለት ነው። በዛሬ ጊዜ ማሻአላህ ነው። ህግ አለ። ህግ እኮ ነው። ህግ ያዘው ነገር ልሱም አይልም ልሷም አይልም። እሷ ጋር መጀመሪያ ይሄ እዛው ላይ ማለት ነው እንደዚህ ተደረገ ተማለት በፊት ቀጥታ ዲኤንኤ የእውነት ዲኤንኤ ህግ ነው። ፌዴራል ነው ፌዴራል ነው ሁሉ ነገር የሚጨርሰው ማለት ነው። ህግ ነው የሚጨርሰው። አዲስ አበባ ላይ ነው የሚጨርሰው። እሱንም አይነካም እሷንም አይነካም። በትክክለኛው ማለት ነው። አሁን እዚህ ጋር ለምን እሱ እንደዚህ ያለ ጣጣ ለምን ገባ? ለምን ይገባል? እንደዚህ አይነት ነገር በቃ ማይሆን ቦታ ዙረ ጥምጥሙ በጣም አስፈሪ ቦታ ነው እሱ ያገባ ማለት ነው። ተዘክኛውም ጋር መጣላት አልነበረበትም። ተመጀመሪያ ጀምሮ በትክክለኛ እሺ እዛ ሆኖ በቃ መጀመሪያ ሁለተኛ ይሁን ተብሎ አልነበር? እሺ ብሎ የዛን ጊዜ በቃ አይደለም ይሄ እንደዚህ ሆኖ አዲስ አበባ ላይ ይዞ አዲስ አበባ ላይ መምጣት ነበረባቸው። አንደኛ አለውንም አይደል ቀጥ ብሎ እሷ መክሰስ ነበረባት። እሷ ስከሰው ማለት ነው። አዎ በኔ ነው። እሷ ትከሰዋለች። እሷ ስትከሰው ማለት ነው ይሄ ነገር እዬ ልጄ ያንተ ነው የኔ አይደለም ይመርመር ይባላል። ይሄኛ ማለት ነው ሁለት አይነት አማራጭ ነው ያመጣሁት። ይመርመር ይባላል፣ ይመረመራል። እሺ የሱ ነው ከተባለ የፈረደበት ህግ የፈረደበት ነገር ይሄ ያደርግ ያለው ነገር ያደርጋል እንጂ ይሄ ቤት ምንትስዩ አላደገችም። ይሄ ውጣ ውረት ተምን የመጣ ነው። እንደዚህ አይነት መምጣት ማን ነበረበትም። በቀላሉ ይቋጭ ነበር። ጠየቀች ጥያቄ በሱ ትክክል ናት፣ ግን በሱ ምን አይነት ንግግር ነው የተነጋገረው ነው ላልተመቸኝም። አዎ እኔ ግን እኔ የታየኝን ልንገራችሁ። የታየኝን እንደራሴ ሀሳብ ማለት ነው። ሃይሚ እንዳለ ትክክል እንዳለች ሆኖ ብሩክ የፈለገው ይመስለኛል። እኔ የራሴን አስተያየት ነው የምሰጣችሁ። ሊሆንም ላይሆን ይችላል። ምናልባት አዲስ አበባ ከራሱ ጋር አስቀምጦ ልጅቷ አንስቶ ዲኤን ሊያስመረምር ይችላል ወይ የሚል ግምት አለኝ እኔን እንደተረዳሁት ማለት ነው። አይሆንም፣ ትክክል አይሆንለትም። ምን ሆነሽ ነው? ብሩኬ ያለው ነገር ምን መሰለሽ? አዲስ አበባ አጠገብ ያስቀምጬ ለመርምራት እኮ አላለም። ከራሷ ለሷ አሳምኜ ራሷ ብትነግረኝ ስለሚፈልግ ነው ነው እያለ ያለው እንጂ እና አለኮ ሚስጥር አላወጣም። መናገር አልፈልግም ብሏል። እዚህ ጋር መናገር አልፈልግም። ምሳሌ አሁን ዛሬ አዲስ አበባ ወስጄ ላስመረምራት
ቆይ ልንገርሽ ላስመረምራት ነው ምናምን ብሎ ቢል እሱ ምናልባት እሺ ላትለው ትችላለች። ኤሊ ማለት ነው። በግድ ታረጓለች። ህግ ነው የሚያደርገው። ኪዶ እንደዛ አትበይ። ኪዶ በህግ እኮ መሄድ ይችላል እንዴ? ምን ህግ ነው የሚያደርገው፣ ሰው አይደለም። ህግ ነው የሚያደርገው። ሁሉ ነገር ህግ ነው። መምራት ከሀይሚ ጋር የሚፈልግ ከሆነ በህግ ነው። ለምን ሽሩሩ አስፈለገ ነው? አዎ ምንም ነገር መለማመጥ አንደኛ ስም በማጥፋት አንድ ሰው ናት እኮ አንድ ግለሰብ ናት እኮ አንድ ግለሰብ ናት። ብትሞትስ ራስ አሁን ማለት ነው ድንጋይ መታት ይቺ ልጅ ስንቴ ነው የምትወድቀው? በሽታ ላይ ወድቃለች፣ ወደቀች። እሷን ታውቃለች ያልን ነበር ነው እየነበርን አይደል? ምንም የምታውቀው ነገር የለም። ይሄ የተወሳሰበ ነገር እኮ ነው። በእንደዚህ አይነት ነገር በዓለምም የሚደረግ አይነት ነገር አይደለም። ንጹህ እንደሆነ እናውቃለን። ምንም ነገር እንዳላደረገ ፋጡማ የትም ሀገር የለም። ከፍቅረኛሽ ጋር አንድና ምቶ የድሮ ፍቅረኛ አብረሽ ኑረሽ ነው ሚስጥራ ውጪ ላወጣጣው የትም ሀገር የለም። ህግና ህግ ነው በቃ። ምንም ሱብሱብ የሚገባበት ነገር የለም። እዚህ ጋር ማንም በጣም ስንት አይነት ሰው ነው የወረደበት። አሁን ትላንትና ስንት ነው ያለቀሰው? ስንት ነው ከውስጣችን እኮ ነው ፍንቅል ብሎ ደም የሚል እንብ ነው ይወረዳል። በሴትነታችን እንደዚህ ሲደረግ እቺ ልጅ እንዴት ነው ያለቻት? መልካም መቃጠል። አላህ ሱብሃነሁ ወተዓላ እንግዲህ እኔ ምንም አለላት። የስራው የሚሰጠው እሱ ነው የሚሰጠው። እውነት የሚፈረደው ትልቁ ጌታ ነው የሚፈርደው። ስለዚህ አሁንም ያለበት እቺ ልጅ የሚፈልጋት ከሆነ ተሷ ጋር መኖር የሚፈልግ ከሆነ ህግና ህግ ነው የሚያዋጣቸው። ተሷ ጋር መጨመላለቅም ምናምንም አያስፈልገው። በቃ ምንም ነገር አያስፈልገው። ይሄ ነው የምለው እኔ። እንዴ አዲስ አበባ ምን አለው ቤት ብትገላትስ? ምን መግደል ብቻ ስንት ነገር ነው ያለው። ስንት አይነት ነገር አለ። በስንት አይነት መድኃኒት በዛሬ ጊዜ ብዙ አይነት ነገር ነው። አንድ ነገር ብታረገውስ? እሱንስ እቺ ልጅ እኮ ጤነኛ አይደለችም። የምታረገው ነገር በጣም ከባድ ናት። ይሄ እንደዚህ አይነት የደረቀ እንደዚህ አይነት ብንንጥምም ያለ አረ ወደዛ ሴቱንን በሴትነት አንደኛ በሴትነቷ ማፈር ነበረባት። እሷ ራሷ ህጋዊ ያልሆነ ልጅ እንዴ ህጋዊ ያልሆነ ነገር በህግ አይደለም። ወዷት አፍቅሯት ወይንም ምን ብሏት አይደለም። እኔ መጀመሪያ ሲል ምን ነበር ያለው? እኔ ምንም ማውቀው ነገር የለም ብሏል። እሺ ይሄ ነገር ለሱ ጠቃሚ ነበረ። ምን ነገር ካላደረገችው ኧረ በመሀላቸው ገባች። አይ ሁሉ ነገር ከፈለገው በህግ እንጂ ራሷ ልትነግረው አትችልም። እሷ ያደረጋል እንዴ? እንዴት ብላ ነው የምትነግረው? ያንተ አይደለም አውቄ ነው ልትለው ነው ቤት አስቀምጠው። ኧረ ምንም ነገር አትፈራም። እሷ የምትፈልገው ብሏታል። ይሄ አሰን ማለት ነው እኛ ሰደብ ነው የወረድንበት ብሏል። በሞቀው አሁን ሙቀሻው ብላለች። እሷ አሁን ማስተካከል የሞከርኩኝ ነው ብላለች። አጅሪት ታዲያ የምትፈልጉ እኮ እሷ ይሄን ነው የምትፈልጉን ፍላጎታ እኮ ነው እያሟላላት እያለ ብሩክ እሱን ስለምን እንደ እውነት ላኪልኝ እንዳልልሽ ነው። ምንም አይደለም። ንግግር ግን ትክክለኛ አይደለም ማለት በህግ መሄድ ነው ያለበት እንጂ በእንትን ይሰማል ይሰማል ሲያወራ በሌላ ነገር። እሺ አብሮ ጽያን ማሚ አብሮ እስኪ አብሮ እና ህግ ነው እኔ የምለው። ህግ ይጨርሰው በህግ ይምጡ። የእውነት እነሱ ይሄ ሌላ ነገር ይሄ ማስፈራሪያ ነገር ምናምን ነገር ማድረግም ብታደርግ ወንድ ልጅ ነው። ምንም ነገር ይምጣበት መደረግ ይችላል። ደግሞ ይሄ እኔ ሙሉ ለሙሉ ይሄ ነገር አድርጓል ይሄ ነገር እንደዚህ ብሏል ብዬ በሐሳቤ በሆኔ አይመጣብኝም። እኔ ለራሴ በምንም ነገር አያረግም ያደርግ ራሱ እኮ ሰው ልጅ ማሰጣል እኮ ይሄን አይል ቦታ መስጠት አይጠበቅበትም። በቃ እግዚአብሔርን ያደርግ ራሱ በቃ ያደርግም የሚደረግም ቢደረግም ማለት ነው። ይሄ ማክል አይደለም። ይሄ ማክል ግን ህግ ይጨርሰው በቃ ቢያረግ ራሱ ህግ የሚሳስብኝን ነገር ነው ማድረግ የምችለው ብሎ መወሰን ነው እንጂ
አንድ ላይ ከኔ ጋር ቤት ትኖራለች ማለት እኮ ኧረ ወደዛ ጦሰን ተውሰድ ገደል ትግባ። ግን እውነት ለመናገር ብሩክ ጀዝቧል። ሌላ ነገር ጀውዝ ማንገራን ፈልገው ምን ሆኖ ነው አሁን ያንቺን አትበይ እህቴ አይባልም። እንደዚህ ነገር አትበሉ ብለዋል ማለት ሳይሆን እና ማናችንም ለራሳችን ያን ማለት ነው። በቃ መናገርም አያስፈልገንም። ይሄ ነገር አላህ ብቻ የተስተካከለው ነገር ያምጣላቸው። በመሃላቸው የሚገባ የሚበጠብጠው ያንሳላቸው። ደግሞ ይቺውን እቺ ነገር የገባች በላ ያውጣላቸው። ግን ልሌናችን ሰው ብሏን አይደለም። እኔ አሁን ሰው ብሏል ብዬ መሳደብ አልፈልግም። ተሳደብ ቢለኝ እህቴ፣ ምክንያቱም ልሌናችንም በጣም በቃ ውስብስብ የሆነ ነገር ነው ያለባቸው እዚህ ጋር። በጣም እኔ የተወሳሰበ ነገር ነው። እቺ ልጅ ስንቴ ነው የወደቀች? ብትሞትስ? በጣም ከባድ ነገር ነው። በጣም 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 ያስጠላ። አረ በመሃላቸው እንደገባች ሹልክ ብላ ትውጣ። ወይኔ ሹልክ ብላ ትውጣ። አረ ልጁም ይሱ ትሁን ምንም ችግር የለም። ላይ ነው ያለው። ለማስተካከል ከፈለገ እጁ ላይ ነው ያለው። አው ያስተካከል። ህግ ያደረገው ነገር ያደርገው። መናገር እሷ ተነግረኛለች። እኔ የምለው ነገ ደግሞ ምናልባት ለእኔ ለድራማ ነው የመጣሁት ብላ እንዳትመጣ ደግሞ አሰብኩ። አሁን ማንንም ለራሱ ማለት ነው እውነቱ ልጅቷ ዝም ብላ አይደለም። በኢየሱስ እንደዛ ነሷ አይደለችም። ታውቃለች ከቤት ነው እንደወለደች ወይ እሷ እንደዛ ነሷ አይደለችም። አታቋትም ነው ገገማ የሆነች እኮ ነች። እውነት በጣም ገገማ። አዎ በጣም ጋጠ ወጥ ናት ልጅቷ። በርግጥ እሷ በፍቅር እኔ አሳምናታቸው ለመበጥበጥ ነው የመጣች። አንደኛ ሆነ ነገር እውነት ነገር አላት። አሁንማ ልቡን አገኘችው። አሁንማ የትም አትመለስም። ትመለሳለች። አሁን ትመለሳለች። ወዳ ነው የምትመለሰው። ትመለሳለች። አሁን እንኳን ነቁባችሁ። ግን እግዚአብሔርን ትናንት ማለት ነው በሀይሚ መሄድ የለባትም ምናምን እያልኩ ነበርና አልሄድም ማለት። አዎ እንደዚህ ካለች እሱ ደግሞ አይሄድም ያለው። ግን አሁን አልሄድም ቃይን ለብቻ ተከራይቼ ወጣለሁ ነው እኮ ያለችው። አይ ይሄ አይደለም ያልነው እኛ። ይሄ ነገር አይደለም። ይሄ ራሳቸው የሰሩት ነገር። እቺ ልጅ ግን ትመለሳለች። ወዳ ሳይሆን በግድ። የቤተሰብ የለም እንዴ? ዘመድ የለም እንዴ? ወንድሞች የሉም እንዴ? ይመልሱታል። ትመለሳለች። እግዚአብሔር አምላክ እኔ አይለያቸው። ትልቅ ሰው ቢያስገቡ ባዳ ትልቅ ሰው አስገብተው ቢያስታርቋቸው ደስ ይለኛል። ላላ ይታረቃሉ። ምንም አይሆኑም። እቺ ልጅ ግን ብቻ አሁን በቀላሉ ትወጣለች። እንኳን ተናገረ ዛሬ መናገሩ ይጠቅማል። በቃ ያለው ነገር ይጠቅማል፣ ያገለግላል። የፈራው አይደለም ፋጡማ እዚህ ጋር እኮ አሁን ጭራሽ ይበጠበጣል አለ። ለምንድን ነው የፈራው? ቲጂ ልንገርሽ ቲጂ፣ አሁን እሱ ያሰበው እንዳሳቡ ምን መሰለሽ፣ እኔና ሃይሚ አንድ ላይ እንትን ፍቅራችን ስጠብቅ እሷ በቃ ተስፋ ቆርጣ እንድትወጣ ነገር አስቧል። እሱ እንደዛ ነው መሰለኝ ያሳቡ። እንደዛ አላለማ። እንደዛ አይባልም። አይሆንም። እንደዛ አይደለም። እንደዛ አይነት አታምጡ። ታምጪ ነኝ እናት። እሱ ያለ ምን መሰለሽ አጠገቤ አድርጌ ራሷ እኔ ላንተ ነው የፈለኩ ያንተ ፍቅር ነው ያለኝ እንጂ ልጅህ ያንተ ራሷ በራሷ እንዴት ነግረኛለች ነው አትናገርም ነው። እኔ ደግሞ ላላ እሷ አይደለም ይሄንን አትናገርም። ተስፋ ሁለተኛ ልጅ ስታርግዝ ነው የምትነግረው። ምናልባት ብቻ መድኃኒዓለም ብቻ አይለያቸው። ብቻ እግዚአብሔር አይለዩም። ላላላ አይለዩም። አሁንም ካናወቁት አይለዩም። ኢንሻአላህ ያስተካክሉታል። ሁሉም ያስተካክሉታል። ግን እኛም ካናወቅ ሁሉም ካናወቀ ይሄ ነገር ገደል ትግባቡ። አረ ጥላታቸው ይላይ ለክፉም ያያቸው የሚያስባቸው ሁሉም ይለይ። እንደው በጣም ጠብቋቸዋል። እነሱ ለመለየት አንገብግቦ ተነስተዋል። አንገብግቦ የሚለየው ነገር ይለያቸው። ራሳቸው ይወት ይበጥበጥ አይለዩም። ላይ እግዚአብሔር አለ። እሷ ራሱ እኮ ብላለች። ቀመሜ እኮ ሁሉ ነገር ካለ ሁሉ ነገር ሰላም አመሸሽ ወይ መጨረሻ ላይ እኔ ጋር ትነጋገራለህ አለች እኮ እኔ እናት ላይ ብላለች።
እሷ አንዴ ደግሞ ካለች ማለት ነው እስከምትመለስ ድረስ በጣም እኔ ትላንትና ብያለሁ በውስጥ ያልተናገርኩም እንጂ አንዴ ካለች እኮ ከወሰነች ገና ነው ትቆያለች። የፈለገ ነገር ይሁን ደግሞ ይሄ ነገር አትበሉ አይደለ ፋጡማ ትንሽ ታደክመዋለች። እሷ እንደደከመች ትንሽ ታደክመዋለች። ታው ለማይ እውነት እኮ ነው መናገር። እኔ መደባበቅ አልፈልግም። ሁሉ ነገር እሱ ማወቅ አለበት። እሱ እንደቆረጠች ስላወቀ ነው ዛሬ ነገር ይሄ ነገር የተናገረ። ገባሽ? ይሄ እኮ ህይወት እኮ ነው። ህይወት እኮ ነው። ቢሆት መጫወት ነገር ምናምን ነገር የለም። ሁሉም ደግሞ የሚወዳቸው ህዝብ የሚወዳቸው የሚጠብቃቸው ህዝብ ማስደሰት አለባቸው። መመለስ አለበት እሱ። ይሄ ነገር ይችልች ህግና ህግ ነው እንጂ የሚመልሳት ሰው አይመልሳትም። ሽማግሌም ሰው ከበሩ ምናምን እኔ እንጃ በምን እንደተፈጠረች ማላውቅም። እንዴ አንድ ሰው አንቺ ነው ያልፈልግሽም ካለሽ ማለት ነው እንዴት ሙጭጭት ያለሽ ላንቺ ያኑን ነገር እንዴት ሆነ ያለሽ አልፈልግም ያላት ነው በግድ ነገ ደግሞ በሱ ኧረ ይሄ ህግ ነው የሚፈታቸው። ህግ ይፍታቸው በቃ።